ሰላም ዛሬ እንግዲህ በጣም አስገራሚ መጽሐፍ ይዘን ቀርበናል። የሳሙኤል አውንዌር የተገባባሪ አስማት መመሪያ የሚለውን መጽሐፍ ዋና ሐሳቦችን እንመረምራለን። ወደ ለመናገር መጽሐፉ አስማታዊ ኃይልን እንዴት መቆጣጠር እንደሚቻል የሚያሳዩ በጣም ጥልቅ አንዳንዴም እጅግ አወዛጋቢ የሆኑ መንገዶችን ነው የሚያሳየው። እሺ እስቲ ከዚሁን ጀምር። መመሪያው የሚጀምረው በጣም ቀስቃሽ በሆነ አባባል ነው። ሥጋዊ አካል በውስጣችን ያለው ሰይጣን ነው። ዋው! ይሄ አረፍተ ነገር ብቻውን የመጽሐፉን አጠቃላይ ፍልስፍና ቁልጭ አድርጎ ያስቀምጣል። ያው መንፈሳዊውን ነገር ከፍ ከፍ ሲያደርግ፣ ይሄ የምንኖርበትን ሥጋዊ ዓለም ደግሞ እንደ እስር ቤት ነው የሚቆጥረው። እንግዲያው አንድ ሰው አስማተኛ ለመሆን ከፈለገ በመጀመሪያ ደረጃ ሰው ከምን ነገር እንደተሰራ መረዳት አለበት ይላል መጽሐፉ። ደራሲው የሰውን ልጅ ሕልውና እንዴት ነው የሚገልጸው? እስቲ እንመልከት። በጣም ቀላል ነው። መመሪያው የሰውን ልጅ ሕልውና በሦስት ይከፍለዋል። አንደኛ ሥጋዊ አካል አለን፣ ይሄ የምናውቀው የምንነካው አካል። ሁለተኛ ነፍስ አለች። ነፍስ እዚህ ላይ እንደ አስትራል አካል ወይም ደግሞ እንደ ንቃተ ሕሊናችን መቀመጫ ተደርጋ ነው የምትገለጸው። እና በመጨረሻም ሦስተኛ መንፈስ አለ። ይሄ እውነተኛው የውስጥ ራስ ወይም እምብራችን ነው። በዚህ መዋቅር ውስጥ ነፍስ በመንፈስ እና በአካል መካከል እንደ ድልድይ ሆና ነው የምታገለግለው። አስማተኛ መሆን ቀላል አይደለም። መሟላት ያለባቸው 4 መሠረታዊ መስፈርቶች አሉ። እነሱም መከራን መቀበልን ማወቅ፣ ዝምታን ማወቅ፣ መታቀብን ማወቅ እና መሞትን ማወቅ ናቸው። የእያንዳንዱ እርምጃ ከሥጋዊ ፍላጎቶችና ከእኔነት ስሜት በመላቀቅ ለመንፈሳዊ እድገት አስፈላጊ የሆነውን ራስን መግዛትን የሚያመለክት ነው። አሁን ደግሞ መመሪያ ውስጥ ወደሚገኘው እጅግ ወሳኝና ምናልባትም በጣም አወዛጋቢ የሆነው ልምምድ እንሸጋገራለን። ኃይልን ለማግኘት እንደ ብቸኛው ቁልፍ ተደርጎ የተገለጸው የወሲብ አስማት። የዚህ ልምምድ ዋነኛ ዓላማ ኩንዳሊኒ የተባለውን ነገር ማንቃት ነው። ኩንዳሊኒ በአከርካሪ አጥንት ግርጌ ላይ የሚገኝ በጣም ኃይለኛ እሳት እንደሆነ ነው የሚገለጸው። ደራሲው እንደሚለው የአስማት ኃይላችን እሳታማ እባብ ይለዋል። ይሄ እባብ የሚነቃው የወሲብ ኃይልን በአግባቡ በመጠቀም ሲሆን፣ አንዴ ከነቃ ደግሞ የተደበቁ ኃይሎችን ይከፍታል ተብሎ ይታመናል። እሺ፣ ታዲያ የኩንዳሊኒን ኃይል ለማናቃት የተሰጠው ዋነኛ መመሪያ ምንድን ነው? ገለልተኝነትን ለመጠበቅ በቀጥታ ከመጽሐፉ እንጠቅሳለን። ዋናው ሐሳብ ይሄ ነው፣ የወሲብ ኃይልን ከሥጋዊ ደስታ ወደ መንፈሳዊ ለውጥ ማሸጋገር። ድርጊቱ የሚፈጸመው ኃይሉ ወደ ውስጥ እና ወደ ላይ እንዲጓዝ በማድረግ ነው፣ ከመፍሰስ ሊክ ማለት ነው። ይሄ ልምምድ አንዲሁ በዘፈቀደ የሚደረግ አይደለም። ጥብቅ ደንቦች አሉት። አንደኛ፣ በባልና ሚስት መካከል ብቻ መከናወን አለበት። በሂደቱ ውስጥ ዲስ፣ ዳስ፣ ዶስ የሚለው ማንትራ መባል አለበት። የተገታው የወሲብ ፍላጎት የዘር ፈሳሹን ኃይል ወደ ላይ እንዲወጣና ኩንዳሊኒን እንዲያነቃ ያደርጋል ተብሎ ይታመናል። ደራሲው እንደሚለው ይሄ ድርጊት በአስትራል ዓለም ውስጥ ቻክራዎችን ሊከፍት የሚችል ኪሩብ ይፈጥራል። ከሁሉም በላይ ግን ወሳኙ ሕግ አንድም ጠብታ የዘር ፈሳሽ መፍሰስ እንደሌለበት ነው። እሺ፣ ከወሲብ አስማት በተጨማሪ መመሪያው የተደበቁ የሥነ አእምሮ ችሎታዎችን ለማናቃት ሌላ ዘዴ ያቀርባል። ይህም የተወሰኑ ድምፆችን ወይም ማንትራዎችን በመጠቀም ነው። ይህ ደግሞ የደራሲውን ፍልስፍና በደንብ ያሳያል። ለመንፈሳዊ እድገት ከአእምራዊ ጥናት ይልቅ ተግባራዊ ልምምድ ላይ ትልቅ ትኩረት ይሰጣል። እንዲያውም እንዲህ ይላል፣ 1 ሰዓት ዕለታዊ የድምፅ ልምምድ 1 ሚሊዮን መጽሐፍትን ከማንበብ ይበልጣል። እስቲ አስቡት። ይሄ ስንተረጅ ልክ እንደ ካርታ ነው። በተወሰኑ ኃይላት በሰውነት የኃይል ማዕከላት ወይም ቻክራዎች እና እነሱን ለማናቃት በሚያገለግሉ ማንትራዎች መካከል ያለውን ግንኙነት ያሳያል። ለምሳሌ የሩቅ እይታ ወይም ክላርቮያንስ ከግንባር ቻክራ ጋር የተያያዘ ሲሆን በቺዝ ማንትራ ይነቃቃል ይላል። በተመሳሳይ የሩቅ መስማት ወይም ክላሮዲያንስ ከጉሮሮ ቻክራ ጋር የተገናኘ ሲሆን በኤን ማንትራ ይነቃቃል። ከቻክራ ማንትራዎች በተጨማሪ መመሪያው ሌሎች ኃይልን ማዳበሪያ ዘዴዎችንም ይጠቅሳል። ለምሳሌ አስትራል ፕሮጀክሽን። ይሄ ማለት ንቃተ ሕሊናን ከሥጋዊ አካል ለይቶ በአስትራል ዓለም ውስጥ ለመጓዝ ያስችላል ይላል። ሌላው ያለፉ ሕይወቶችን በማስታወስ ማሰላሰልን ነው። እንዲሁም ሥጋዊ አካልን በጅኑ ሁኔታ ማለትም ወደ ሌላ ልኬት በማሸጋገር ማንቀሳቀስ እንደሚቻል ይጠቅሳል። በጣም አስገራሚ ሐሳቦች ናቸው። ቀጣዩ ወሳኝ ጽንሰ ሐሳብ የኢዞቴሪክ ዘመናት ይባላል። እዚህ ላይ ዘመን ስንል በጊዜ ቅደም ተከተል የሚለኩ ዓመታትን አይደለም። ይልቁንም አንድ ሰው በመንፈሳዊ መንገድ ላይ ያለውን የእድገት ደረጃ የሚያሳዩ የንቃተ ሕሊና መለኪያ ናቸው። ይህንን ስዕላዊ መግለጫ ስንመለከት በመመሪያ ውስጥ የተዘረዘረው መንገድ
ምን ያህል ረጅም እና የተዋከረ እንደሆነ እንረዳለን። ጉዞ በትናንሽ ምስጢራት ይጀምራል፣ ነገር ግን ወደ ታላላቅ ምስጢራት ለመሸጋገር ብቻ 100 የኤሶቴሪክ ዓመታት ያስፈልጋሉ። ይህ የሚያሳየው የመንገዱን አስቸጋሪነትና ምን ያህል ጽናት እንደሚጠይቅ ነው። እናም የመጨረሻው ግብ ላይ ለመድረስ ምን ያህል ጊዜ ይፈጃል? ደራሲው እንደሚለው ፍጹም ነፃነት ላይ ለመድረስ 300,000 የኤሶቴሪክ ዓመታት ያስፈልጋሉ። 300,000! ይህ ቁጥር የጉዞውን ግዙፍነት እና ከአንድ የሰው ልጅ የሕይወት ዘመን እጅግ የላቀ መሆኑን ያጎላላል። የሰውን ሙሉ መንፈሳዊ አወቃቀር ለመግለጽ መመሪያው ከካባላ የሕይወት ዛፍ ጽንሰ ሐሳቢ ዋሳ 10 ሰፊሮቶች ሰውን የሚገነቡ 10 መለኮታዊ መርሆች ናቸው። ጉዞው ከታች ከሥጋዊው ዓለም ወይም ማልኩት ጀምሮ እስከ ላይ ወደ መለኮታዊ ምንጭ ወይም ኬተር ድረስ ያለውን መንገድ ያመለክታል። አሁን ወደ ምስጢራዊ መንገድ የመጨረሻ ደረጃዎች የደረስን። እዚህ ላይ ትኩረቱ በነፍስ የመጨረሻ ለውጦችና ወደ አምላክነት በሚደረገው ጉዞ ላይ ነው። በዚህ የመጨረሻው መንገድ ላይ የተወሰኑ ምዕራፎች አሉ። በ100 የኤሶቴሪክ ዓመታት የመንፈስ አካል የሆነው መለኮታዊው ነፍስ ከውስጥ ራስ ጋር ይዋሃዳል፣ ይህም መምህር ይፈጥራል። ከዚያም በ500 ዓመታት የስሜት አካል የሆነው ሰብአዊው ነፍስም አብሮ ሲዋሃድ ማሃትማ ወይም ታላቅ ነፍስ ይፈጠራል። ደራሲው በመንፈሳዊው መንገድ ላይ 2 አይነት የማስተዋል መንገዶችን ያነጻጽራል። በሱ እይታ በአመክንዮ ላይ ብቻ የሚደገፍ ሰው መጨረሻው ውሮበላ መሆን ነው ይላል። በአንጻሩ በስሜትና በቀጥታ ግንዛቤ የሚመራው ደግሞ ልቡን በማደበር እውነትን ይገነዘባል። አመክንዮአዊው ሰው በትንሽነቱ ይታፋል፣ በስሜት የሚረዳው ግን በአንድ ፊደል ይገነዘባል ይላል። በመጨረሻም ደራሲው ይህንን መመሪያ የጻፈበትን የመጨረሻ ዓላማ ግልጽ ያደርጋል። እንዲህ ሲል፣ ይህን መጽሐፍ የጻፍኩት ደቀ መዛሙርቴ ሁሉን ቻይና እና ኃያላን አማልክት እንዲሆኑ ነው። ይህ እንግዲህ ለአንባቢ የቀረበው የመጨረሻው እና እጅግ ትልቅ ግብ ነው። በአጠቃላይ የሳሙኤል ኦውን ዌር መመሪያ የሁሉም ኃይላት ቁልፍ እንደሆነ ነው የሚናገረው። ይህንን ስንመለከት ይህ አይነቱ ትምህርት የሰው ልጅ ከገደቡ አልፎ ለመሄድና ልክ እንደ አማልክት ለመሆን ስላለው ጥልቅ ፍላጎት ምን ይናገረናል? ይህ ሊታሰብበት የሚገባ ጥያቄ ነው።